በዚህ ሰሞን አሙናሉ ተዋቸው ይሙን አሙናሉ ተዋቸው ይሙን ቢፈሩን አይደለ ቢጠረጥሩን የሚል አዲስ ሙዚቃ ከፍተኛ ትኩረት ስቧል። ዘፋኙ አማራ ናት። አማሮች እየተቀባበሉት ነው። አማራ በኢትዮጵያ ፖለቲካ ውስጥ ታማው፣ ተገለልኩ፣ ተጠረጠርኩ፣ ተገቢ ባልሆነ መንገድ እንድፈራ ተደረግኩ ብሎ ከተቆጣ ቢያንስ 50 ዓመት ሆኖታል። ከፀሐይ እንቁ ስላሴ እስከ ዘመነ ካሴ ጊዜ በዚህ ስሜት ውስጥ ታልፏል። ለአፍታ ይህችን ህመም ብንነጋገርባት ወደ ሕክምናው እንጠጋ በዚህ ልዩ ዝግጅታችን የምንቃኘው የኢትዮጵያ ዘመናዊ ፖለቲካ ካርታና የስልጣን ቅርጽ የተወሰነባቸውን ነገር ግን ከሀገሪቱ ትልልቅና መሰረታዊ ማህበረሰቦች አንዱ የሆነው የአማራ ህዝብ በገዛ ሀገሩ ጉዳይ ላይ ያለ እውነተኛ ተወካይ ውሳኔ ተጭኖበት የቀጠለባቸውን 3 ታሪካዊና ወሳኝ ጉባኤዎች ነው። እነዚህ ጉባኤዎች የፖለቲካ ውይይቶች ብቻ አልነበሩም። የትውልድን ዕጣ ፈንታ የለወጡ፣ የድንበርና የማንነት መስመሮችን ያፈረሱ፣ የዛሬው ቀውስ ዝርዝር መሰረቶች የተጣሉባቸው የታሪክ መታጠፊያዎች ነበሩ። በእነዚህ 3 ጉባኤዎች ውስጥ ምን ተፈጠረ? የታሪክ ሰነዶችና ድርድሮች ምን ይመሰክራሉ? የአማራ ልሂቃንና ህዝብ አለመሳተፍ በሀገርና በማህበረሰቡ ላይ ምን አይነት ጥልቅና ሊጠፋ ያልቻለ ቁስል ጥሎ አለፈ? አብራችሁን ከዘለቃችሁ ታሪክን ከሰነድና በነገረ ፖለቲካም እያናበብን ወደ ጥቁር የታሪክ ማህደሮች እንወርዳለን። ላፍታ አብረን እንዝለቅ። የመጀመሪያው የአማራ ሰቆቃ የተወለደበት ጉባኤ የለንደን ኮንፈረንስ ነው። ጨቋኝ አማራ፣ በዝባዥ አማራ፣ ገዢው አማራ፣ ሁሉን ክፉ ነገር አድራጊ አማራ እየተባለ የሚነገረው ነገር ነው። ጊዜው በኢትዮጵያ አቆጣጠር ግንቦት ወር 1983 ዓ.ም ነበር። በሰሜኑ የሀገራችን ክፍል ለዓመታት ሲካሄድ የቆየው መራራ የእርስ በርስ ጦርነት ማጠቃለያ ላይ ደርሷል። የሻዕቢያ ኃይሎች ኤርትራን ሙሉ በሙሉ በሚባል ደረጃ ተቆጣጥረዋል። የህወሓትና የኢህአዴግ ሰራዊት ደግሞ ወደ አዲስ አበባ በር ደርሷል። የሻለቃ መንግስቱ ኃይለማርያም የደርግ ስርዓት ተደርምሶ አገሪቱ ወደ ከፍተኛ የስልጣን ባዶነትና የውዥንብር ገደል እየተንሸራተተች በነበረችበት በዚያ የታሪክ ጊዜ በእንግሊዝ ዋና ከተማ በለንደን ከተማ አንድ ወሳኝ ጉባኤ ተጠራ። ይህ የለንደን ኮንፈረንስ ተብሎ በታሪክ ማህደር የተመዘገበው ስብሰባ የአሜሪካው ረዳት የውጭ ጉዳይ ሚኒስትር ሄርማን ኮን በአወያይነትና በዋና አዛዥነት የመሩት ነበረ። በወቅቱ በለንደን የተሰበሰቡት ኃይሎች የራሳቸው ግልጽ የፖለቲካ አጀንዳ ነበራቸው። ያን የወጡ ይፋዊ የቪኦኤና የቢቢሲ የዜና ሰነዶች እንዲሁም የአሜሪካ የውጭ ጉዳይ ሚኒስቴር ይፋዊ ማህደሮች እንደሚመሰክሩት በድርድሩ ጠረጴዛ ዙሪያ የተቀመጡት 3 ዋና ዋና የብሔርና የነጻነት ግንባሮች ብቻ ነበሩ። እነሱም አማራን ጠልቶ የሚጀምረው በህወሓት የሚመራው ኢህአዴግ በስውርና በግልጽ መለስ ዜናዊን አስቀምጦ አማራን አህያ ብሎ መሳደብ ለተጋሩ ሊቃን ያለማመዳቸው የኤርትራ ህዝባዊ ነጻነት ግንባር ወይም ሻዕቢያ በኢሳያስ አፈወርቂ አብርሃ ተወክሎ እንዲሁም አማራን እንደ ቅኝ ገዢ ወንጅሎ የተነሳው የኦሮሞ ነጻነት ግንባር ወይም ኦነግ በሌንጮ ለታ ተወክሎ ነበረ። የደርግ መንግስት ተወካይ የነበሩት ጠቅላይ ሚኒስትር ተስፋዬ ዲንቃ በቦታው ቢገኙም በድርድሩ መሃል አሜሪካውያን በሰጡት መመሪያና በሽማግሌዎች ውሳኔ ሳቢያ ጨዋታው አልቆበታል በሚል ሙሉ በሙሉ ከአዳራሹ እንዲወጡ ተደረገ። እዚህ ጋር ነው እንግዲህ የታሪክ ትልቁ ጥያቄና ጥበቃ የሚነሳው። በወቅቱ ከሀገሪቱ ህዝብ አብላጫውን ቁጥር የሚይዘው በታሪክ ሀገረ መንግስት ግንባታ ላይ ጉልህ ድርሻ የነበረው የአማራ ህዝብ በዚህ ሀገር ዕጣ ፈንታ በሚወሰንበት ታላቅ መድረክ ላይ አንድም ነፃና ገለልተኛ ተወካይ አልነበረውም። የለንደን ስብሰባ የኢትዮጵያን የወደፊት የፖለቲካ አቅጣጫ ሲያቅድ የአማራ ህዝብ ድምፅ ሙሉ በሙሉ ታፍኖ ዕጣ ፈንታው በሌሎች ለዚያውም እንጠለዋለን ብለው በይፋ በሚናገሩ ተፋላሚ ኃይሎች እጅ ወደቀ። የሄርማን ኮሄን የትዝታ መጽሐፍና በወቅቱ የነበሩ የታሪክ ሰነዶች እንደሚያስረዱት በለንደኑ ውይይት ላይ የተወሰኑት ዋና ዋና ውሳኔዎች፣ አንደኛ ኢህአዴግ አዲስ አበባን ተቆጣጥሮ ህግና ስርዓት እንዲያስከብር ፈቃድ መሰጠቱ፣ ሁለተኛ ሻዕቢያ በአስመራ የራሱን ጊዜያዊ መንግስት አቋቁሞ አገሪቱን ወደ ሪፈረንደም እንዲወስድ መስማማቱ፣ ሶስተኛ የኢትዮጵያ ወደፊት የፖለቲካ መዋቅር በብሔር ተኮር አስተዳደር ላይ እንዲመሰረት ቅድመ ሁኔታዎች መመቻቸታቸው ነበሩ። እንዲህ ያሉ መሰረት የሚነቀንቁ ውሳኔዎች የተላለፉበት የለንደን ኮንፈረንስ ለአማራ ህዝብ ዛሬ ድረስ ማገገም ያልቻለ ጠባሳ ሰጥተውታል። የአማራ ልሂቃን ባልተቀመጡበት ጠረጴዛ የኢትዮጵያ ታሪክ በሙሉ የአንድ ብሔር ጭቆና ታሪክ ተደርጎ እንዲፈረጅና አማራው ደግሞ የዚሁ ጭቆና ዋነኛ አድራጊና ገዢ መደብ ተደርጎ
በፖለቲካው መድረክ ላይ እንዲሳል ፍርድ ተሰጠበት። ያለምንም ውክልና የኢትዮጵያ አንድነትና ሀገረ መንግስት መዋቅር እንዲፈርስ፣ ድንበሮች እንዲከፋፈሉ፣ የባህር በር እንድናጣና ወደፊት ለሚመጣው የብሔር ፖለቲካ አማራው ያለ ተከላካይና ያለ ድምፅ እንዲቀር የመጀመሪያው መሰረት በለንደኑ አየር መንገድና የስብሰባ አዳራሽ ውስጥ ተጣለ። ይህ የለንደን የታሪክ መታጠፊያ የአማራ ህዝብ በገዛ ሀገሩ ፖለቲካ ላይ እንደ ባዕድ የታየበት የመጀመሪያው ትልቅ ምዕራፍ ነበረ። አሁን ደግሞ ወደ ሁለተኛው አማራ ያልተወከለበት መድረክ እንሻገራለን። ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ጊዜው በኢትዮጵያ አቆጣጠር ሰኔና ሐምሌ ወር 1983 ዓ.ም ነበር። በለንደኑ ኮንፈረንስ መመሪያ መሰረት አዲስ አበባን የተቆጣጠረው ኢህአዴግ የታቀደውን የሽግግር መንግስት ለማቋቋም በብሔራዊ ቤተ መንግስት ውስጥ ለአሁኗ የኢትዮጵያ ታሪክ ታላቅ የሚባል ስብሰባ ጠራ። ይህ ስብሰባ የሰላምና የዲሞክራሲ ኮንፈረንስ በሚል ስም የተጠራ ቢሆንም ሂደቱ ግን ሙሉ በሙሉ በአሸናፊዎች ፍላጎት ላይ ተቃኘ ነበረ። በወቅቱ የወጣውን የሽግግር ወቅት ቻርተርና የጉባኤ ይፋዊ የቃለ ጉባኤ ሰነዶች ስንመረምር በምክር ቤቱ ውስጥ ለነበሩት 87 ወንበሮች የተደረገው ክፍፍል እጅግ አደገኛና ለብሔር ድርጅቶች ብቻ ያደላ ነበረ። ኢህአዴግ በራሱ 32 ወንበሮችን ሲይዝ ኦነግ 12 ወንበሮችን አገኘ። ቀሪዎቹ ወንበሮች ደግሞ በጥቂት ወራት ውስጥ በችኮላ ለተቋቋሙ አብዛኞቹ የህወሓት ምስረታ ውጤት ለሆኑ የብሔር ድርጅቶች ተከፋፈሉ። እዚች ነጥብ ላይ ነው የሁለተኛው አደጋ ምንጭ የሚጀምረው። በዚህ ጉባኤ ላይ የአማራን ህዝብ ወክሎ የተሳተፈው አካል በወቅቱ የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ወይም ኢህዴን፣ በኋላ ላይ ደግሞ የብሔራዊ አማራ ዴሞክራሲያዊ ንቅናቄ ወይም ብአዴን ተብሎ የተሰየመው ድርጅት ነበረ። ይህ ተቋም ስሙ ራሱ አማራዊ አልነበረም፣ ኢትዮጵያዊ እንጂ። የታሪክ ሰነዶች፣ የመስራቾቹ ትዝታዎችና የፖለቲካ ተንታኞች እንደሚያረጋግጡት ኢህዴን አሊያም ብአዴን በአማራ ህዝብ ነጻ ፍላጎት በራሱ ልጆች ነጻ ትግል የተፈጠረ ድርጅት አልነበረም። ይልቁንም ከኢሃሰ ከድተው ወደ ትግራይ ተጉዘው የህወሓትን መስመር የተቀላቀሉ አባላትን በማደራጀት በህወሓት ማዕከላዊ ኮሚቴ ጥንሰሳና ቀጥተኛ መመሪያ የተቋቋመ ድርጅት ነበረ። ባጭሩ መለስ ዜናዊ ጠፍጥፎ የሰራው ድርጅት ለማለት ይቻላል። የዚህ ድርጅት ተወካዮች በጉባኤው ላይ የተቀመጡት የአማራን ህዝብ መሰረታዊ የታሪክ፣ የወሰን፣ የማንነትና የደህንነት ጥቅም ለማስጠበቅ ሳይሆን የህወሓትን የፖለቲካ በላይነትና የብሔር ፖለቲካ አጀንዳ ለማስፈጸም ነበረ። በዚህ የሰኔ 1983 ዓ.ም ጉባኤ ላይ የጸደቀው የሽግግር ወቅት ቻርተርና የተከናወኑ ውሳኔዎች የሚከተሉት ናቸው። አንደኛ፣ የብሔር ብሔረሰቦችን የራስን ዕድል በራስ የመወሰን መብት እስከ መገንጠል የሚያረጋግጠውን አንቀጽ ማጽደቅ። ይህ አንቀጽ ለአማራ ሊቃን የሁልጊዜ ራስ ምታት መሆኑን ልብ ይሏል። ሁለተኛ፣ አገሪቱን በቋንቋና በብሔር መሰረት ወደ ተዋቀሩ ክልሎች መከፋፈል ነበረ። ይሄም ልክ እንደ መጀመሪያው ነው። ዳግማዊ አጼ ምኒልክ ላይታች ብለው ያቀኑትን ሀገር ይበትነዋል የሚል ስጋት በአማሮች ዘንድ በጊዜው ተፈጥሮ ነበር። ሶስተኛ፣ የታሪክ ወሰኖችንና የቆዳ ስፋቶችን አዲስ በሆነ የብሔር ካርታ እንደገና መሸንሸን ነበሩ። በዚህ ጉባኤ አማራን የሚወክል እውነተኛና ገለልተኛ ድምፅ በመታጣቱ ምክንያት ታሪካዊና ህገ መንግስታዊ መሰረት የነበራቸው እንደ ወልቃይት ጠገዴ፣ ጠለምት፣ ራያና መተከል ያሉ አካባቢዎች ያለ ህዝቡ ፍላጎትና ውሳኔ በኃይልና በካርታ ሽንሸና ወደ ሌሎች ክልሎች እንዲጠቃለሉ ተደረገ። ከዚህም በላይ በሽግግሩ ቻርተር ላይ የተቀመጠው የብሔር ፖለቲካ መዋቅር በየክልሎቹ ነዋሪ የሆኑ አማራዎችን መጤ፣ ነባር ያሉና ጨቋይ በሚሉ አሉታዊ ፈርጆች ውስጥ በማስገባት ባለፉት 3 አስርታት ውስጥ ለተካሄዱት በርካታ ማፈናቀሎች፣ የዘር ፍጅቶችና መዋቅራዊ መገለሎች በር የከፈተ አደገኛ መሰረት ሆነ። የአማራ ልሂቃን በዚህ ጉባኤ ላይ አለመሳተፋቸው ህገ መንግስቱ ሲረቀቅና ሲጸድቅ አማራው እንደ አንድ ሀገር ፈጣሪ ህዝብ ሳይሆን በችሎት ፊት እንደቀረበ ተከሳሽ ተቆጥሮ መብቱና ታሪኩ እንዲገፈፍ አድርጎታል። ወደ ሶስተኛው አማራ ያልተወከለበት መድረክ ስንሻገር የፕሪቶሪያ የሰላም ስምምነትን እናገኛለን። ጊዜው ቅርብ ነው። በኢትዮጵያ አቆጣጠር ጥቅምት ወር 2015 ዓ.ም በሰሜን ኢትዮጵያ ለሁለት ዓመታት ያህል ሲካሄድ የቆየው በመቶ ሺዎች የሚቆጠሩ ዜጎችን ህይወት የቀጠፈው የኢኮኖሚና የማህበራዊ መሰረተ ልማቶችን ያደቀቀው አስከፊ ጦርነት ማጠቃለያ ላይ ደርሷል። ጦርነቱ በተለይም በትግራይ፣ በአፋርና በአማራ ክልሎች፣ ወሎ፣ ጎንደርና ሸዋ አካባቢ
አካባቢዎች ላይ ከፍተኛ ውድመትና ሰብአዊ ውድቀትን አስከትሎ ነበር። አማራ በዚያ ጦርነት እንደገና ዳቦ ከላይም ከታችም እሳት ነደደበት። ልጆቹ መከላከያም ልዩ ኃይልም ሚሊሻም ፋኖም ሆነው ለኢትዮጵያ ክብር ለራሳቸውም ህልውና ተፋለሙ። ከዚያ አማራን በ10 ዓመታት ወደ ኋላ ከመለሰ አስቀያሚ አጋጣሚ በኋላ በደቡብ አፍሪካ ፕሪቶሪያ ከተማ በአፍሪካ ህብረት አሸማጋይነትና በዓለም አቀፍ ማህበረሰቡ ጫና አንድ የሰላም ስምምነት ተፈረመ። በድርድሩ ጠረጴዛ ዙሪያ የተቀመጡት ሁለቱ ዋና ዋና ተፋላሚዎች ነበሩ። የኢፌድሪ ፌዴራል መንግስት ተወካዮች በአምባሳደር ሬድዋን ሁሴን ተወክለዋል። በሌላ በኩል ደግሞ የህወሓት ተወካዮች በጌታቸው ረዳ ካሳይ ይመሩ ነበር። እነሆ ይህንን የፕሪቶሪያውን ስምምነት ሰነድና የድርድሩን ሂደት ስንመረምር ለአማራ ሌላው ትልቅ የታሪክ ግፍና መገለል ሂደት አካል ሆኖ እናገኘዋለን። በሁለቱ ዓመታት ጦርነት ውስጥ የአማራ ክልል መንግስት፣ የክልሉ ልዩ ኃይል፣ ሚሊሻውና የፋኖ ኃይሎች የፌዴራል መንግስቱን መዋቅር ለማዳንና አገር እንዳትፈርስ ከፍተኛ የደምና የህይወት መስዋዕትነት ከፍለው ሲያበቁ ጦርነቱ በዋናነት ከተካሄደባቸውና ከፍተኛ በደል ከደረሰባቸው አካባቢዎች አንዱ የአማራ ክልል ሆኖ እያለ በደቡብ አፍሪካ ፕሪቶሪያ ከተማ በተዘጋጀው የድርድር ጠረጴዛ ላይ የአማራን ህዝብና የክልሉን የፖለቲካና የደህንነት ፍላጎት የሚወክል አንድም የክልሉ ተወካይ ወይም ነፃ ልሂቅ አልተቀመጠም። አብይ ግን እንዲህ ያለው ክርክር ሲነሳባቸው የአማራ ተወካይ በዚያ መድረክ ላይ ነበረ ባይ ናቸው። ሂደቱ መጀመሪያ ስምምነቱ እንዲካሄድ የወሰነው ፓርቲው ነው። የአማራ ክልል የውሳኔ አሻራ አለበት ማለት ነው። የአማራ ልሂቃን አብይ በደመቀ መኮንንና አሁን የረባ ሚና በሌላቸው ጌታቸው ጀንበር በተባሉ ሰው ተወክላቸዋል ቢሏቸውም የማይዋጥላቸው ነገር ሆኖ ዘልቋል። እንዲህ ያለ ክርክር ያስነሳው የፕሪቶሪያው ስምምነት ሰነድ ይፋ ሲደረግ በውስጡ የያዛቸው አንቀጾችና የተደረጉ ስምምነቶች፣ አንደኛ በትግራይ ክልል አቅራቢያ ያሉ አወዛጋቢ አካባቢዎችን በኢትዮጵያ ሕገ መንግስት መሰረት በሰላማዊ መንገድ መፍትሄ መስጠት፣ በአጭሩ ሲተረጎም ወልቃይትና ራያን ወደ ትግራይ መመለስ፣ ከአማራ መቀማት ማለት ነው። ሁለተኛ የህወሓት ኃይሎችን ትጥቅ ማስፈታትና ወደ ሰላማዊ ፖለቲካ መመለስ። ሶስተኛ የፌዴራል መንግስት በሁሉም የሀገሪቱ ወሰኖች ላይ ያለውን የበላይነት ማረጋገጥ ነበሩ። ይህ የፕሪቶሪያ ሰላም ስምምነት ለአማራ ህዝብ ሌላው የታሪክ ክደትና የደህንነት ስጋት ሆኖ አረፈው። በጦርነቱ ወቅት በደሙና በአጥንቱ ያስመለሳቸውንና የራሱ ማንነት ያላቸውን የወሰን ቦታዎች እንደ ወልቃይትና ራያ ያሉ አካባቢዎችን ጣፋንታ የፌዴራል መንግስትና ህወሓት ብቻቸውን በዝግ ክፍል ውስጥ እንዲወስኑበት መንገድ ከፈተ። አማራው በደሙ በከፈለው መስዋዕትነት ልክ በሰላም ስምምነቱ ድራማ ላይ ድምፅ አልባ መደረጉ በህዝቡና በልሂቃኑ ዘንድ ከፍተኛ የባለቤትነት ማጣት፣ የጥርጣሬ እና የቁስል ስሜት ፈጠረ። ይህ የፕሪቶሪያ ስምምነት ያሳደረው የመገለል ስሜትና የርስት መቀማት ስጋት ጦርነቱ እንዳበቃ በክልሉ ውስጥ አዲስ የፖለቲካና የወታደራዊ ውጥረት እንዲቀሰቀስ ምክንያት ሆነ። በፌዴራል መንግስቱና በአማራ ክልል የፋኖ ኃይሎች መካከል ለአሁኑ አዲስና መራራ ግጭት መፋፋም አንዱና ዋናው መንስኤ በፕሪቶሪያ የተደረገው ይሄው አግላይና ፍትሃዊ ያልሆነ የስምምነት መዋቅር ነበረ። ከዚህ ከፍ ብሎ ያቀረብነውን ጥንቅር የሰማ አንድ አማራ ወይም ለአማራ ጥያቄዎች ዋጋ የሚሰጥ ኢትዮጵያዊ ታዲያ ዛሬስ ታሪክ በታሪክነቱ አርፎ ቀርቷል ወይስ በሌላ መልክና ቅርጽ ራሱን እያወጣ ይገኛል ብሎ መጠየቅ ይገባዋል። አሁን አገራችን ኢትዮጵያ በሀገራዊ ምክክር ኮሚሽን አማካኝነት የታሪክ ቁስሎችን ለማከምና የቆዩ ሀገራዊ መፍትሄዎችን ለመፈለግ ጥረት እያደረገች እንደሆነ ይነገራል። የዚህ ምክክር አንዱ ዋና ዓላማም በተለያዩ ታሪካዊ አጋጣሚዎችና የሰላም ስምምነቶች ላይ አማራው ሲሰማ የቆየውን ጥልቅ የመገለል ስሜት ለማካካስና ድምፁን እንዲያሰማ መንገድ መክፈት እንደሆነ ይገለጻል። ነገር ግን የመሬቱ እውነታና የታሪክ መስመሩ አሁንም ተመሳሳይ ጥርጣሬዎችን ያሳድራል። ታሪክ ራሱን በድጋሜ እያመጣ ይገኛል። አሁንም ቢሆን አማራው በራሱ በሚተማመንባቸውና በሚመራቸው እውነተኛ ተወካዮች የመደራደርና የመወከል እድል አላገኘም። ላብነት ያህል በህዝብ ተወካዮች ምክር ቤት የአማራን ህዝብ ድምፅ ሲያሰማ የነበረውና የአማራ ብሔራዊ ንቅናቄ አብንን የህዝብ ግንኙነት ኃላፊ ሆኖ ለብዙ ጊዜ ለአማሮች ያስተዋወቀው ክርስቲያን ታደለ ጸጋይን ጨምሮ በርካታ የአማራ ማንነት ያላቸው ጋዜጠኞች፣ ምሁራንና የፖለቲካ ልሂቃን ከምክክሩ ጠረጴዛ ይልቅ በእስር ቤት ይገኛሉ። በሌላ በኩል ደግሞ ከነዚህ ሁሉ መዋቅራዊ ጫናዎች በኋላ የአማራን መብትና ክብር ያስከብራል በሚል በየግንባሩ የሚፋለመው የፋኖ ኃይልና ዋና ዋና መሪዎቹ በዚህ ምክክር ሂደት ውስጥ አልተካተቱም። እንዲያውም የታጠቀው ኃይል የምክክር ኮሚሽኑን ውሳኔና ህጋዊነት ተቀባይነት የለውም በሚል በተደጋጋሚ መግለጫ ሲያወጣ ይደመጣል። ልሂቃን
ልዑካንና ተወካዮች በእስር ቤት ባሉበት የታጠቁ ኃይሎች ከመድረኩ ውጭ በሆኑበትና ተቀባይነት ባጣ የምክክር መዋቅር ውስጥ የሚደረግ ጉዞ ያንኑ አሮጌውንና አግላዩን የታሪክ ስህተት በድጋሚ የመድገም ያህል ነው። ያለ እውነተኛ ተወካዮችና ያለ ሐቀኛ አደራዳሪ እንዲሁም ሽማግሌዎች የሚደረግ የሰላም ውይይት ቆስልን በመድኃኒት ማከም ሳይሆን በጨርቅ ሸፍኖ እንደማሳለፍ ይቆጠራል። ታሪክ አስተምሮን ካልተማርን ያልተፈቱ የትናንት አግላይነቶች የነገውን ሀገር የመገንባት ተስፋችንን በድጋሚ ዋጋ ማስከፈላቸው አይቀሬ ነው። እርስዎ ምን ይላሉ? ይጻፉልን።